እያለች እየሄደች ማርያምና ምሳኳለን እኮ ምሳኮ እንወጣለን። እናንተ እዛ ካልሄዳችሁ የት ካልሄድን ሽዛይቱን አውቃለሁ፣ የምትናገሩትን አውቃለሁ፣ የምትሳደቡትን አውቃለሁ። ግን እሱ እኔን አያገባኝም። ያየሁትን ግን ወይ እንትን ቪዲዮ ያምራል እንትን እኮ ነው ምናምን አልላችሁ። ይሄን ሁሉ ያደረገው ስለሰራና ስላሳየን ነው፣ ስላሳየን ነው፣ ስላስተካከለልን ነው። ባያስተካከለልን ኑሮ እኛም አንመጣም ነበረ። አይሾ ስፒድ ብላችሁ ስትሉ አይሾ ስፒድ መጥቶ አገራችሁን እንደዚህ ሲያሳያችሁ ውብና ማራኪ አድርጎ የሰራላችሁ ጠቅላይ ሚኒስቴራችሁ ነው። እየመረራችሁም ቢሆን እውነታውን መቀበል አለባችሁ። ከዛ ይልቅ ግን እኛ የምንከባበረው ወይም የምንመሰጋገ ሶሻል ሚዲያ ላይ ያለነውን ሰዎች ነው እና ጥሩ ነው። ያ መጥፎ ነው እያልኩ አይደለም። ግን ደግሞ ለሰራ መሪ ትክክል ያደረገ ለሚያሳይህ መሪ ማመስገን እንትን አይደለም። ይሄ ጥላቻም አይደለም። ስህተት ሲሰራ ዶክተር አብይን እንተቸዋለን። ተችተነዋልም ደግሞ ከዚህ በፊት እኮ አይደል ተናግረነዋል። አልተናገርኩም? እኔ ተናግሬያለሁ እኮ ተሳድቤያለሁ እኮ። ደግሞ እንደዚህ ተለውጦ ሳይ ደግሞ ደስ ብሎኝ ነው የምናገረው እና እናመሰግናለን። በጣም ነው የምናመሰግነው። ኮርተናል። ጎንደር እንደዚህ አምራ እንደዚህ ሽቅርቅር ብላ እንደዚህ አብርታ በማየቴ እጅግ 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 በጣም ደስተኛ ነኝ። እጅግ በጣም በቃ ከምነግራችሁ በላይ እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። በጣም ደስተኛ ነኝ። በጣም ነው የኮራሁት። በጣም ነው ደስ ያለኝ። የዛሬ ዓመት ደግሞ ሞር እንዴት እንደምታምርና እንዴት እንደምታሸበርቅ ሳስበው ለራሴ ወይኔ እግዚአብሔር ቶሎ አድርሰው ሁሉ እያልኩ ነው ያለሁት። አመሰግናለሁ። ይሄንን ለማለት ነው የመጣሁት። በተቀረ የምትሳደቡ ሰዎች እንግዲህ በአካል መጣችሁ መሳደብ ይቀላል በኮመንት ከመሳደብ። እውነታው እሱ ነው እና ይሄንን ማለት ፈልጋለሁ። ለምን ታቦት አላስገባሽም አላለቀም ለምትሉኝ ሰዎች ደግሞ ደክሞኛል። ሸኝቼን የመጣሁት ግማሽ መንገድ እግሬን አሞኛል። ሌሊት 11 ሰዓት ነው የወጣሁት። ድክም ብሎኛል። አሁን ትንሽ ልረፍና ደግሞ እወጣለሁ። ደስ ብሎኛል። ጌታን በጣም ነው ደስ ያለኝ። በጣም ማለት ነው በጣም በቃ በጣም እግዚአብሔርን በጣም ኩርት ነው ያልኩት። በቃ ኩርት ቅብርር ነው ያልኩት። ቅብርር ጌታ የምሬን ነው የምላችሁ። እግዚአብሔር ምስክሬ ነው። እንዴት እንደምታምር ጎንደር እንዴት እንደምታምር እግዚአብሔር ምስክሬ ነው። እንደው ጎንደር የመጣችሁ ዲያስፖራ አገራችሁ ስትሄዱ ተናገሩ። ስለ እውነት ማለት ነው ስላለው ነገር ተናገሩ። እኔ ሊያዛ ስላለሽ ፈርተሽ ነው ሊያ እንደዚህ ነው አይደለም። ስላየሁት እውነት ነው የምናገረው። እናንተ እንደምትሉትም ደግሞ እንትን ብሎሽ እንተከፍሎሽ እንደዚህ ስሎሽ እኔ ምንም የማውቀው ነገር የለም። ልጄም ብዬ ነው የምምለው። በልጄ ድርድር የለም። ምንም ነገር አላውቅም። ግን እናንተ የሚመስላችሁ ሁሉን ነገር ከጥቅም ጋር ነው የምታያይዙት። የሆነ ሰው ስሜቱን ሲናገር እኮ እንዲያርገው እንዲበለው ቀይረው እንደዚህ ነው በማለት አይደለም። ሰርቶ ላሳየ መሪ ምስጋና ይገባዋል ስል ስህተት አይደለም። ሚዲያ ላይ ለለፈለፈ እንኳን ክሬዲት ሰጡ የለ እንዴ? የምሬ ነው የምላችሁና እናመሰግናለን። ጠቅላይ ሚኒስቴራችን ከልብ ነው የምናመሰግነው። ኩርት ነው ያልኩት እኔ እግዚአብሔር ምስክሬ ነው። ኩርት ማለት ነው ኩርት። ይሄንን ደግሞ ያየ ሰው ይመስክር እንዴ። እኔ እኮ ግርም እኮ የሚለኝ እኮ ምን እንደሚገርመኝ ታውቃላችሁ ጋይስ? በጣም እኮ የሚገርመኝ ነገር አይሾ ስፒድ አዲስ አበባን እንደዚህ አዙሮ ሲያሳይ ወይኔ ሀገሬ ብላችሁ አላችሁ። አገራችሁ እኮ ዝም ብላ እኮ አይደለም እንደዛ የሆነችው፣ ተሰርቶባት እኮ ነው። ጠንካራ መሪ ስላላት እኮ ነው፣ ስለሰራ እኮ ነው። እንደዛ ማለት አሮጌ ቆርቆሮ የፈራረሰ ቤት ነበር ማየት ስትፈልጉ ይህ ሀገራችንማ እንደዚህ ከአፍሪካ ሀገር ጋር እየወዳደራችሁ ልታሸማቀቁ የምትመጡት አንደኛ እናንተ ነበራችሁ። ተሰርቶ ያሳየው እሱ ነው። ስለዚህም ጀግና ነው። ብዙ ነገር እየደረሰበት ጀግና ነው። በቃ ለኔ ጀግናዬ ነው። እንግዲህ ምንም ማድረግ አይቻልም። ሰው ጠቅላይ ሚኒስቴሩን ሲያመሰግን ወይም ደግሞ ስህተት ሲሰራ እንደ ወንጀለኛ የምታዩት እናንተ ኢትዮጵያውያኖች ናቸው። እኔ ደግሞ እውነታን ነው የምናገረው። ስለ እውነት እናገራለሁ። ሰላም ስለሆነ ሰላም ስለሰፈነ ለውጥ ስላለ ስለተሰራ ስለተቀየረ ነው ደረቴን ነፍቼ ወደ ሀገር የመጣሁት። ስለዚህም እናመሰግናለን ማለት ፈልጋለሁ። በሀሳቤ የምትናደዱ ሰዎች፣ የምትሳደቡ ሰዎች እግዚአብሔር ልቦና ይስጣችሁ። ለናፈቃችሁት አገራችሁ በሰላም ወደ ሀገራችሁ ያስገባና እናንተም እውነታውን ለመመስከር ያብቃችሁ፣ እውነትን ለመናገር ያብቃችሁ። ይህንን ነው የምለው። በተቀረ ደግሞ እዚህ ሀገር ሆናችሁ የምትናገሩን ሰዎች እዚህ መታችሁ መናገር በአካል መናገር ትችላላችሁ።
ሊያ እንደዚህ ነው ብላችሁ መናገር ይችላል። በኮመንት ግን መብታችሁ ነው። እንግዲህ እጃችሁን አልቆነጥጥ እና በጣም ነው ደስ ያለኝ ጌታን። ህዝቡ እንዴት ደስ እንደሚል በቃ እንዴት ደስ እንደሚል የምትሄዱበት ቦታ በአጠቃላይ ንጹህ ነው። የምትሄዱበት ቦታ በአጠቃላይ የሚያምር ነገር ነው የምታዩት። ማታ ብትወጡ መብራቱ ሲያምር ከዚች አይደለም ከጥግ እስከ ጥግ ማለት ነው። ከተማዋ እስክትገቡ ድረስ ሲያምር በቃ በጣም ነው ደስ የሚለው። ነገርኳችሁ። የዛሬ ዓመት ስመጣ ብዙም አልነበረም ቱሪስትም አልነበረም፣ ብዙም አልነበረም። ተከብሯል፣ ደስ ይል ነበረ። ግን ደግሞ በጣም የሚገርማችሁ ነገር ሆቴል ራሱ ፍሪ ነበር ማለት ክፍት ነበር። አሁን የለም። ሆቴል ራሱ በመከራ ነው የምታገኙት፣ በመከራ ማለት ነው። ይሄ ራሱ አንድ ለውጥ ነው። ስትሰሩ ደግሞ ብዙ ነገር ሊገጥም ይችላል። ዝም ብሎ ባንዴ ሀብታም አይኮንም። እኛም በህይወታችን በራሳችን ህይወት እኮ ከመሬት ተነስተን አልኖርንም። አፈር ድሜ ግጠን፣ አፈር ድሜ በልተን፣ ተሰድበን፣ ተገላምጠን፣ ታዘን ብዙ ነገር ተብለን ነው የራሳችንን ነገር መኖር የጀመርነው አይደል እንዴ? ዝም ብለን ስኬታማ አልሆንም በህይወታችን። ዝም ብለን ባንዴው የምንፈልግበት መንገድ ላይ አልደረስንም። በራሳችን ህይወት ምሳሌ መውሰድ እንችላለን እኮ። አንዳንዴ እውነት ለመናገር አንተ የመጣህበትን ወይም የምትኖርበትን ህይወት ታውቀዋል። ለመለወጥ ተለውጠ ነገ የተሻለን ህይወት ለመኖር ነው ተሰደህን ብትሄድ፣ ብትሰራ፣ ብትለፋ፣ ብትደክም የሆነ ቀን ቁጭ ብለህ ለመኖር ነው። ስለዚህ በዛ ሰዓት ደግሞ ያን ሁሉ ስታልፍ ደግሞ መስዋዕትነት ሳትከፍል ሳትቸገር የሆነ ነገር ሳይደርስብህ ሳትሰደብ የሆነ ነገር ሳትደርስብህ አይደለም። እውነታው እሱ ነው። ዝም ብሎ ባንዴው ሀብታም የሆነ ሰው የለም ካልዘረፍክ በስተቀር። ስለዚህ ደክመን ሰርተን የኖርን ሰዎች እናውቀዋለን። ወይ አንቺ እኮ ምናምን ማለት መብታችሁ ነው፣ ግን እንደኔ መኖር አትችሉም። ምክንያቱም ዝቅ ብዬ ኑሬ ሰርቼ ኑሬ አሁን ደግሞ አገሬ መጥቼ ልረፍ ብዬ አስቤ ልጄን እያሳደግኩበት ባለውበት ሰዓት የሀገሬን ለውጥ የሌላ ሀገር ዜጋ መጥቶ ትላንትና አድገዋል ከሚባሉ አፍሪካ ሀገሮች ጋር እኩል እየተወዳደርን የኛ ይበልጣል የኛ ያምራል እያልን በኩራት እየተናገርን ላደረገን መሪያችን ክብር ይገባዋል፣ ምስጋና ይገባዋል። እናመሰግናለን። ስህተትም ካለ ስህተት ሰርተሃል ብለን እንወቅሰዋለን፣ ወቅሰነዋል፣ ተናግረነዋል። ስለዚህ እናመሰግናለን። ኩርትን ያልኩት ቀረረር ነው ያልኩት። ጋይስ አመሰግናለሁ፣ በጣም ነው የማመሰግነው። ኢትስም የት ሄደሽ ነው? ከእንትን ላይ እኮ አወረድኩሽ እኮ ከብሎ ነይ አሁን መተሻል አትጥፊ። ኢትስሚ ታይ የምሬን ነው እግዚአብሔርን። እንዴ የት ሞዴሬተሮች ቅድም ደሜን ቅጥቅጥ አረጋችሁት እኮ። አይ የምሬን እኮ ነው እግዚአብሔርና የት ሄዳችሁ ነው? በይኔ አሁን መተሻል እና እናመሰግናለን። እኛ የናፈቀን ይሄ ነው። ሰላም ነው። ሰው ሰርቶ መግባት ነው። ነጋዴው ንግዱን መስራት ነው። ባለ ሱቁን መስራት ነው። ባለ ሆቴሉ በቃ ህዝቡ በሰላም ገብቶ መውጣት ነው። ጋይስ እንዴ ሀገሬ ልጆች ትቀልዳላችሁ እንዴ? እኔ እኮ የዛሬ ዓመት እኮ በነገራችሁ እኮ ትስቃላችሁ እኮ። አልናገርም እንጂ የምናገራቸውና ማልናገራቸው ነገሮች ስላሉ ነው እንጂ እንደዚህ ማለት ነው ዘና ብለን እንድንገባ እኮ ነው ያደረገን። ታዲያ ምስጋና ይገባው ነው የምትሉት? ይሄ ደግሞ ጌሚልከ አንተ ደግሞ የሚለመንበት ሰዓት የሚጠየቅበትን ሰዓት እንኳን አታውቅም። ዝም ብላችሁ ነው እንደምትልቁት እና እናመሰግናለን። ያም ይመጣና ሁሉንም ያሳያል። እኔ አሁን በድፍረት መጥቼ አመሰግናለሁ መሪ ጠቅላይ ሚኒስትር ያኩርተኛል ብዬ ስለተናገርኩኝ አይ በቃ አንቺ እንደዚህ እንትብኛላችሁ ሂጄ መንገዱን ባሳያችሁ ፋሲልን ባሳያችሁ ምንም ባሳያችሁ እኮ እሱ ስላደሰው ስላስተካከለልን እኮ ነው አይደል እንዴ? እሱን ሳላመሰግን ሌላውን አላመሰግንም ማወቅ ያለባችሁ። ስለዚህ ሙሉ የጎንደር ህዝብ ከልብ ነው የምናመሰግነው። በጣም ነው የምንወዳችሁ። በጣም በቃ ጎንደር የፍቅር ሀገር፣ ጎንደር ሰው አክባሪ ሀገር የሚለውን በተግባር ነው ያሳዩ። በተግባር ማለት ነው በሚዲያ በሚወራ ወሬ ሳይሆን በተግባር ትክክለኛው ጎንደር እዚህ ያለው እንጂ ሚዲያ ላይ የሚዛለፈው አይደለም። እውነታው እሱ ነው። የጎንደር ህዝብ ምን እንደሚፈልግ እኔ ስላልኩ አይደለም የመጣውና የሚኖረው የሚናገረው
የሚፈልገውን የማይፈልገውን እኔ መናገር አልችልም። በጣም ነው የምናመሰግነው ጠቅላይ ሚኒስትራችን፣ ከልብ ነው የምናመሰግነው ጋይስ። እንግዲህ አሽቃባጭ ምናምን ጋይስ ሰው ለግለሰብ ለመስቴ ለጠቅላይ ሚኒስትሬ ደፋር ይኸውላችሁ ጋይስ መጡ ደግሞ እነዚህ በጎች ሽንበ አይ 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 እንዴት እንደምታምር ጎንደር እንዴት እንደምታምር ጌታ እንዴት እንደምታምር የዛሬ ዓመት ባይዘዌ ኮማንድ ፖስት ነበርና 4 ሰዓት ድረስ ነው መንቀሳቀስ የሚቻለው። አይቻልም። ከ4 ሰዓት በኋላ ሁልሽም ወደ እርሙሽ ነው የምትገቢው። ምንም ነገር ባጃጅም የለም በእግርም ሄድ አይቻልም ምናምንና አሁን ለሊቱ ሙሉ ህዝብ እየወጣ ሲገባ በሰላም መብራቱ በርቶ ምንም ስታዩ በጣም ነው ደስ የሚለው። በጣም ማለት ነው እጅግ በጣም። ከዚህ በላይ ምንድነው የምትፈልጉት? ማለት አንድ ጎንደሬ ሀገሩ ሲለማ ሲለወጥ ሲቀየር ሲያይ ደስ ነው ሊለው የሚገባው። አይ ደስ አይልም በጣም ያስጠላል እንዴ ምናምን እንድልፈልገ ነው እንዴ? ያየሁትን እኮ ነው እየነገርኳችሁ ያለሁት። ያየሁትን የማየውን እኮ ነው የምነግራችሁ። ይሄን ሁሉ ደግሞ ሰርቶ ስላልቀየረልን እኮ ነው እንደዚህ መተን ተሰባስበን ያከበር ነው። በነፃነት እንደዚህ ወተን የገባ ነው እኮ ስለ ሰላም ስለሆነልን እኮ ነው ጋይስ። ሰላምን ማን ይጠላል? ለምንድን ነው ሚዲያ ላይ ትመጡና እኔ በጣም ነው የምታስቁኝ። በጣም ማለት ነው እኔ እግዚአብሔር ምስክሬ ነው። ስህተት ካለ ትናገራለህ። አዎ ስህተት ሊኖር ይችላል። ሁሉም ነገር ፐርፌክት አይሆንም። ግን ያየሁት ነገር ደግሞ የሚመሰገን ነው። የማመሰግንበት ነገር ነው። ምስግን የማደርግበት ነው። እና እናመሰግናለን። አብቹ እናመሰግናለን። በጣም ነው እናመሰግነው። የእውነት እናመሰግናለን። ደስ ብሎኛል። ቤቲ ዛሬ የት ሄደሽ ነው ግን? የት ጠፍታችሁ ነው? የት ጠፍታችሁ ነው? ማሬ ኖ አትከፋሽ፣ አትከፊ። እግዚአብሔር ምስክሬ ነው። ኬኳን እኔ ሲጀመር ሰውን ለማስከፋት አይደለም የተናገርኩት። እኔ እኮ እንደ ሰው እኮ እንደስኮ አልችልም እኮ ይሄ እንደዚህ ምናምን ኮመንት ላይ ይወዱኛል፣ ኮመንት ላይ እንደዚህ ይሉኛል ምናምን ብዬ እኮ አይደለም። እኔ እኮ 14 15 ዓመት ሚዲያ ላይ ጥንቅቅ አድርጌ ነው የማውቃችሁና ያከበርኩትን ሳከብር ወይም ደግሞ የተናገርኩት ለማስመሰል ሳይሆን ስለ ሪያሊቲ ነው የምናገረው። እውነታን ነው የምናገረው። የሌለሽን ባህሪ አታመጭም። አይኔ እያስመሰልኩኝ እኔ ባህሪ እንደዚህ ነው ምናምን ነገር እያልኩኝ እያስቀየምኩሽ አይደለም። ትክክለኛ ህይወትን የተናገርኩት የራሴን ስሜን የተናገርኩትና አትከፊብኝ። ከተከፋሽብኝ ደግሞ ይቅርታ የኔ ፍቅር፣ ላስቀይምሽ ፈልጌ አይደለም። ጥምቀት ነው መቀያየሙ ምናምን በጣም የኔ ቆንጆ እና በቃ ኦ ማይ ጋድ ጋይስ፣ ጎንደር ያላችሁ ልጆች በእናታችሁ ተናገሩ ጌታ። ይሄ ሁሉ እኮ የሆነው ሰርቶ ስላሳየን እኮ ነው። ይሄ ሁሉ ህዝብ የተሰበሰበው ያመጣው የአየር ትኬት እስክናጣ ድረስ ሆቴል እስክናጣ ድረስ ሙሉ ነው ፉል ነው እየተባለ ጌታን መቤቴን እንዴ! ታዲያ ከዚህ በላይ ምንም የሚያስደስት ነገር አለ እንዴ? የሀገር ህዝብ እዚህ የሚኖረው ማህበረሰብ ሰርቶ ሲያድር ደስ አይላችሁ? ሲያገኝ ደስ አይላችሁ እንዴ? ምን ሆናችሁ ነው ቤተሰብ? ተው እንጂ ተው። ይሄን ብቻ እኮ አይደለም ነገርኳችሁ። አይሾ ስፒድ መጥቶ ኢትዮጵያን ሲያሳያት አዲስ አበባን ሲያሳያት ወይኔ ሀገሬ ያላለ የለም። ልክ መተቁጭ ብለ ጠቅላይ ሚኒስቴር ያመሰግናሉ አንተ ሰርተ ነው ስትል ወሻ ምናምን እና በቅሎ ነው አገሪቱ ላይ ለውጡ በቅሎ ነው እንዴ? ብቅል ብሎልሽ ነው? ሳይሰራ ነው? ስንት ነገር ሳይባል ነው? ሳይከፈልበት ነው? ስላየኸው ነገር ስታመሰግን ሌላ ነገር አትውሰዱ፣ በሌላ ነገር አትበሉ። እንደናንተ እኔ ፈሪ ስላልሆንኩ ወይዬ ክፍት ነው ልትወጡ ነው። ላይቭ ላይ ነው። ነው ደክሞን የገባነው። ደክመን እዚህ ጋር ደርሰን የገባነው አልቻልንም። ሲጀመር እዚህ እኮ ነው እኛ እኮ ይኸው እዚህ ጋር ነን እኮ ጋይስ፣ አሸኝተን እዚህ ጋር ደርሰን እኮ ነው። እኔ እዚህ ያው በር ላይ ነው ጌታ የገባነው። ደግሞ የሚጨፈረው ነገ ነው። እሺ ጎንደር ባይዘዌ ታቦት ሳይገባ ጭፈራ የለም፣ ቆሟል።
ታቦት ከገባ በኋላ ወደ መንበሩ ወደ ቤቱ ከገባ በኋላ ነው ህዝብ ተሰብስቦ ደስታውን የሚገልጸው። እሺ የሀገሬ ልጆች እንዴት ልተኛ ማሪ እንቅልተኛ ስለዚህ ሙዚቃችሁ እየረበሽን ግን ላይ ለምን አገባም ብዬ ገባሁ እና በጣም ነው የማመሰግነው። ጋይስ ታብታብ አድርጉ። ደግሞ እየተቆራረጠ ነው። እናመሰግናለን። ስለዚህ አምሮባታል። እቺ ልጅ ጋይስ ሆቴልሽ ናት ነገር ከዚህ ነው እኮ ከፋሲል ግን በኋላ ስሚ አምሮብሻል። ጎንደር ከመጣሽ በኋላ ማለት አላማረብሽም? አምሮብኝ አንዴ ዶሮሽን አንዴ ምንሽን እየበላሽ ምን መብራን አልበላውም። ኦኬ ዶሮ ለቀዘቀፍ አድርጋችሁ በልታችሁ እንደኛ ሲጀመር እንኳን አልበላሽ በሏት ጋይስ። ተኝተው ተነሱ ሲባሉ ተኝተው እሷና ኤልሹ እንጂ ይበሉ ነበር። ኤልሹማ ተነስታ ነበር። አልቻለችም ነበር መግባት አትችልም ነበር። ለሊት መንሳት አትችልም ነበር። የሴጣጣም ነው የሚባል ነገር። አንቺ ግን የትሽ ነበር ሾካካ እንጂ ግን ኤልሹ ለማን ትችል እንዳትሆን ማርያም ብቻዋን እንዳትሆን ብዬሽ ታፍታፍ ይሄን ያየሽ ከእናንተ ጋር በመጣ ኖሮ እሷ ብቻዋን ትሆን ነበር። አይ አንቺም አትሽም። እኔ አልችልም። ማውበቴ ናቸው ጋይስ። ታፍታፍ ሲጀመር አትሽም። እዛ 11 ሰዓት ገብተሽ ከተማ ኧረ በመድኃኒዓለም አትሽም። እዛ ፌንት ነው የምትሰሪው። እግዚአብሔር ምስክሬ ነው አትሽም ጋይስ። በጣም ነው እኮ የሚከብደው። 11 ሰዓት ተነስታችሁ አስባችሁታል? እስከ ጠዋቱ 2 ሰዓት በጣም ነው የሚከብደው። እመቤቴ ነው እንዴት እንደሚከብድ። ምን ሸቶሽ ነው? ጫማ እግሬ ሸቷት ነው። ቻፕስቲክ እሷ ጋር ነው ያለው እና ቻፕስቲኬን አልተቀባሁም ማለት የኔ ቻፕስቲክ አይደለም የፊልተሩ ቻፕስቲክ። እሺ ታዲያ ዞር በይ ውጪ። አየሽ አንቺ ጋር ነው ያለው። ለዛ ከንፈሬ አልተቀባ። አሁን መጣ። እኔ ጋር መጣ። የኔ ጋር ነጭ። አየሽ አሁን ደግሞ አንቺ ነጭ ሆነሽ ኤልሻ አለች። ኤልሻ ላይ ተኝታ ነው እና ስሚ አትበይ በቃ ሙኒዬ እመጣልሻለሁ። እሺ እህቴ እመጣልሻለሁ። እሺ እንደዚህ ሲል ያስታውቃል። እሺ ልቀቂ። ያው እሺ ስሚ እነ ቤኪ እኮ ሸኝተው ምናምን መጡ። እና እነሱ ጎበዞች ናቸው። እኛ እኮ ቀጥታ እዚህ ስለመጣ ነው። ዶሮ እኮ አልበላሁም። ልጄ ናት እንበላለን። ቴጋ እንሄዳለን። ያየችውን ሁሉ ኬኳ እያለች እየሄደች ማርያምን ምሳኮአለን እኮ ምሳኮ እንወጣለን። እናንተ እዛ ካልሄዳችሁ የት ካልሄድን እዛ እሄዳለሁ። ትቀልዳለች። ሰዓት እየጠበኩ ነው። ቪዲዮ ሊሰሩ ሳሉት ቴድሮስ ምሳ ሳይበሉ ምሳ ተጋብዘዋል። ጌታ ምሳ ተጋብዘዋል። ግን በቪዲዮ ሊሰሩ ነው እኮ። ሰርተሽ አንቺ አትሄጂም? አብረን አንሄድም? ሰርተሽ እራት ውስጥ ልትቀሩ እዛ ለምን? ቪዲዮ እኮ አንቆየ። የጎንደር ሰው ባይዘው ቀጠሩ ቤት አንቆይም እኮ አንቆይም። ይኸውልሽ አንቆይም። ቅንድብ ያምራል። አንቆይም ኖ ምሳ ቤት አለ። ቲንክ ታሲ ቅድም 5 የምትሳመውና ማለት ነው 1 ክራውን ተሰጥቶኛል። ዳት ሚንስ 5 ዩሮ ምናምን ነው። 5 ዩሮ ኦኬ 5 ዩሮ አለብኝ ያልሽ ነው? 5 ዩሮ ሲባል ቪዲዮ እሰቢ ቤት ክርስቶስ ምስክሬ ነው። እነሱ እኮ ቪዲዮ ሰርኩ ነው ያልሰራም እኮ ቁጭ እኮ ነው ማለት እግሬና ሙኝ ቤት እንገራቸው እምቢ ብላን ማርያም እኮ ዛሬ ይኸውልሽ ለምን እንሂድ የምንልሽ ለምን እንደሆነ ገባሽ? እዚህ ቪዲዮ ሰርተሽ ያምራል። ግን ባይዘው እኮ እዛ ጋር የሰራሽው ቪዲዮ ፈረሱ ላይ ምናምን ሰራውና እሱም ስገባ እኮ ነው ጋይስ፣ ወደዚህ ስገባ አይቼዋለሁ። ስመጣ ማለት ነው አልቻልኩም። ስመጣ መንገር ላይ ያምራል በጣም ጌታ። እኔ እኮ ፈረስ ላይ መውጣት ፈርቼ እኮ ነው። ሩፍ ያስፈራል። ፈረስ ላይ በጣም ነው ያስፈራል። እኔ እኮ በፈረስ እኮ ዞርኩኝ እኮ ሜዳውን። እሺ ስሚሊያ አንቺ ነይ ኤልሻሬ ማለት ነው እንትን ቴዲ ጋር ተቀረጹ። ቴዲ ማን? ሐውልቱ ጋር አፄ ቴዎድሮስ ጋር ቴዲ ሐውልቱ ጋር እዚህ ፒያሳ እዚህ ተቀርጻችሁ ልቀቁ። ለዛ ከዛም በኋላ ላይ እንሄዳለን። እሺ ቤት ግን መሄድ አለብን እኮ። ከዛ በኋላ ላይ እንሄዳለን። እዛ ቆይተን ከዛን ወደ በቃ እንትን አይደለም። ከዛን ሶስታችንም እንሰራለን አንድ ቪዲዮ።
አብሬ ቀረጻለሁ ነው እነሱ። እኔማ እነሱ ሽው ይላሉ። ስሙ ጋይስ እግዚአብሔር ምስክሬ ነው። አሁን እኔ ቪዲዮ መቀረጽ ምናምን የምወደው ሴት ነው መስላችሁ፣ ግን እንደዛ ነው መስላችሁ። እኔ እኮ መቤቴን አልወድም። ጌታ ምስክሬ አልወድም። ኪዲያ መስክሽልኝ እኮ እሱ ስለማትቀረጽ እኔ ፎቶ ቪዲዮ እኮ አልወድም ጋይስ። መቤቴን ግድ ሲወድብኝ ነው እየተሰራው እየቀረጽኩ መለቀው። እኔ አልወድም ናቲትም ግን ማንም አያምንም ታውቂያለሽ። ቪዲዮ ምናምን ላይክ ግርግር ምናምን የምወድ ነው ይመስላችሁ። ቴዲ ስትይ ጓደኛሽ መሰለኝ እኮ ቴድሮስ ጋር ልል ነው። እኔ ቆንጆ ተሳስቼ እንዴ እነ ቤኪ ሊሰሩ ሲሄድ